ሰላም እንዴት ናችሁ? ሁሉ ሰላም እኔ ደህና ነኝ። በዛሬው ዕለት ደግሞ ጥያቄዎችን የምንሰራበት ጊዜ ይሆናል። ከዚህ በኋላ ያው ጊዜያችሁን በአግባቡ ለመጠቀም በጥያቄዎች አንዳንድ ሌሰኖችን ከቨር እናደርጋለን ማለት ነው። እሺ ስለዚህ ለዚህ የዩቲዩብ ቻናል ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግን ደግሞ እንዳትረሱ ማለት ነው። በሚቀጥለውም ጥያቄዎችን በደንብ ስለምንሰራ እየሰራው ስለምለቅ ሰብስክራይብ ማድረግ እንዳትረሱ ማለት ነው ልላችሁ እፈልጋለሁ። እሺ አሁን ስለዚህ እዚህ ጋር የመጀመሪያ ጥያቄያችን የሚሆነው which one of the following the value of x satisfied the equation of እዚህ ጋር የተቀመጠ አንድ ኢኩዌሽን አለ። ስለዚህ ይሄንን ሳቲስፋይ የሚያደርገው በኤክስ ቦታ ላይ ስንከትበት እያንዳንዱ በኤክስ ቦታ ላይ የሆነ ቁጥር ስንከት አንድ ሊሰጠን የሚችለው የትኛው ነው? ምን ብከት ነው በኤክስ ቦታ ላይ የሚልን ጥያቄ ነው የተጠየቅነው። ስለዚህ እንደዚህ ነገሮችን ይሄንን ጥያቄ ለመስራት አሁን ቀጥታ ግን ባይዘይ አሁን እንደዚህ ጥያቄ ስትጠየቁ በአጭሩ ግን ምን ማለት ትችላላችሁ? አንደኛ የማይሆነው ማስወጣት ትችላላችሁ። አንደኛ ምን ብላችሁ ለምሳሌ እዚህ ቀለል ያለ ቁጥር አለ፣ ትናንሽ ቁጥር አለ፣ ለምሳሌ 0 አለ አይደል? 0ን እዚህ ውስጥ ከተዋለኝ እዚህ ጋር ኤክስ ቦታ ላይ እዚህ ጋር ኤክስ ቦታ ላይ ከተዋለሁ። እሱ ጋር ስከተው አንድ ከአንድ ጋር እኩል የሚሰጠኝ አንድ ቁጥር እኩል የሚሰጠኝ ከሆነ ምን ይሆንልኛል? መልስ ይሆንልኛል ብዬ እሄዳለሁ ማለት ነው። እንደዚህ አድርጋችሁ ማቅለል እንችላላችሁ። እዚህ ጋር መተካት ትችላላችሁ። ገባችኋል? ይሄ ቀላል ስለሆነ መተካት ተከታችሁ መስራት እንችላላችሁ ማለት ነው እላችሁ እፈልጋለሁ። አይ መስራት እፈልጋለሁ ካላችሁ አሁን ከሰዓት አንፃር ግን ከፈለጋችሁ ይሄ እንደዚህ ጥያቄዎች ከተከታችሁ መስራት ነው። ነገር ግን ደግሞ እንስራው ካላችሁ ደግሞ ከተባለ ደግሞ እዚህ ጋራ መስራት እንችላለን ማለት ነው። ስለዚህ እንዴት አድርገን እንስራው? የመጀመሪያው እንዴት ነው የምናደርገው? እሺ አሁን ስኩዌር እናድርገው እስቲ። ለምሳሌ እዚህ ጋር ያለውን ጥያቄውን እዚህ ጋር እንጻፈው። ጥያቄውን እንጻፈው። ስንት ነው የተሰጠን? አንደር ራዲካል ኦፍ 2x + 1 ከዛስ ማይነስ አንደር ራዲካል ኦፍ ኤክስ ነው እዚህ ጋራ። ከዛ ጋር ደግሞ ስንት ነው? 1 ነው። ከአንድ ጋር እኩል ነው። እሺ ይሄ ነው የተሰጠን። ስለዚህ ምን ማድረግ ይቻላል? አሁን ለምሳሌ እዚህ ጋር ራዲካሉን እዚህ ጋር ያለውን ቁጥሮችን እዚህ ጋር ራዲካሎችን ለማጥፋት ከፈለኩኝ ምን አደርጋለሁ? መጀመሪያ ይሄኛው ስኩዌር ባደርገው እዚህ ጋራም እንዳለ ሆል ስኩዌር ባደርገው ምን አገኛለሁ ማለት ነው? እዚህ ጋር ያለውን ሁለት ጊዜ ማባዛት ነው። ይሄኛውን ሁለት ጊዜ ማባዛት ማለት ነው። እዚህ ጋር ስኩዌር ስላደረኩኝ ሁለት ጊዜ ማባዛት ነው። እርስ በርሱ ምን ብዬ 2x + 1 ይሄኛውን አንድ ራዲካል ውስጥ እንከተዋለን፣ ስኩዌር ሩት ውስጥ እንከተዋለን። ከዛስ ማይነስ ሩት ኤክስ ይሄኛው ሲባዛ በራሱ እናበዛለን ሁለት ጊዜ ሩት 2x + 1 ሲቀነስ ሩት ኤክስ አድርገን ከስንት ጋር እኩል ነው? አንድን ስኩዌር ስናደርገው አንድ ይመጣል ማለት ነው። ይሄንን በምናበዛበት ጊዜ ይኸውላችሁ ኳድራቲክ ላይ ይሄን ሀሳብ ኳድራቲክ ላይ ተመልክተናል። ስለ ኳድራቲክ ላይ ተመልክተናል። ምንድነው የምናደርገው? እንደዚህ ብላችሁ አስቡ ማለት ለምሳሌ a + b ብትባሉ a + b ሆል ስኩዌር ብትባሉ ያው ፕላስ ኦር ማይነስ በሉት። እንደዚህ ሆል ስኩዌር ከተባላችሁ ምን ማድረግ የምትችሉት ኤ ስኩዌር መጨረሻ ላይ የሚመጣው ማለት ነው። ኤ ስኩዌር ፕላስ ኦር ማይነስ 2 ታይም ብላችሁ ኤ እና ቢን ታስገባላችሁ። ኤ ቢ ከዛ ሲደመር ታደርጉና ቢን ስኩዌር ታደርጋላችሁ ማለት ነው። ያው በዚህ መንገድ ማስቀመጥ ትችላላችሁ ማለት ነው። የአሁኑን አሰራር በዚህ መንገድ ማስቀመጥ እንችላለን ማለት ነው። ስለዚህ ቀጥታውን ከማብዛት ይልቅ ቀጥታ እያበዛን የምናስቀምጠው የመጨረሻ ዋጋ ይሄ ነው። ስለዚህ እንደ ኤ ስንት አለ? እንደ ኤ የምናገኘው እዚህ ጋር ያለው ሩት ኤክስ + 1 እንደ ኤ መውሰድ ይቻላል። ለኛ እንደ ኤ ሩት ኤክስ + 1 ስለዚህ ሩት ኤክስ + 1 ስኩዌር ስናደርገው ራዲካሉ ይጠፋና ራሱ ሩት ኤክስ + 1 ይመጣል። እሺ ይሄን እናገኛለን። ከዛ በኋላስ አሁን እዚህ ጋራ ማይነስ ነው ያለን አይደል? ስለዚህ ማይነስ እንላለን 2 ታይም በሁለቱ ብዜት የሁለቱ ብዜት ማለት ይሄው ኤ እዚህ ጋር ሩት ኤክስ + 1 ነው፣ ቢ ደግሞ ሩት ኤክስ ነው። ስለዚህ በሁለቱ ብዜት ማለት ምን ማለት ነው? ያ ሩት ኤክስ ይሄኛው ሲባዛ ሩት ኤክስ ሲባዛ በሩት 2x + 1 ማለት ነው። ይሄን እዚህ አደርጋለሁ። ከዛ እኩል ነው ከስንት ጋራ ማለት ሲደመር ስንት ይቀርናል? ራዲካል ይቀርናል አይደል? ቢ ይቀርናል። ያው ማይነስ ቢን ሆል ስኩዌር እናደርጋለን። ማይነስ ቢን ሆል ስኩዌር ስናደርግ ፖዚቲቭ ኤክስ ብቻ ይቀርናል ማለት ራዲካሉ ይጠፋና እኩል ነው ከአንድ ጋር። እሺ አሁን እንዴት እናደርጋለን? አሁን እንቀጥል። ይሄው 2x አለኝ እዚህ ጋራ ይሄው 2x አለኝ። ከዛ በኋላ ደግሞ እዚህ ጋራም ኤክስ አለኝ። 2x እና ሁለቱ ሲደመረው ስንት ይሆናል? 3x አይደል የሚሆነው? ከዛ ሲደመር አሁን እዚህ ጋራ አንድን ወደ ውጭ ባወጣት
ስንት ይሆንልኛል? 0 ይመጣልኛል። 1 ሲቀነስ 1 0 ይመጣል ማለት ይሄኛው በዚህኛው ይጣፋል 0 ይመጣልኛል ማለት ነው። ተዋለሁ እሱን። ስለዚህ እዚህ ጋር ምን ማድረግ እንችላለን ማለት ነው። እዚህ ጋር ምን ማድረግ እንችላለን? ይኸው ማይነስ አርግቼ ማይነስ 2 ማለት ነው። 2 ሲባዛ አሁን እቺ ኤክስ ደግሞ ሩት ኤክሷ ስትባዛ ከዚህ ከሩት ኤክስ ፕላስ ጋር ስናበዛው ደግሞ 2 አርግተን ኤክስን ወደ ውስጥ ገብተን አጠቃላይ ማባዛት እንችላለን ማለት ነው። ስለዚህ ኤክስ ሲባዛ በ2x ፕላስ 1 ይኸው እኩል ነው። እዛ ጋር 0 እዚህ ጋር ኤክስን ያልጻፍንበት እዛ ጋር ስለደመር ነው። እዚህ ጋር ስንት ይሆናል? 3x እሺ ሲቀነስ ስንት ይቀርልናል? እዚህ ጋር 2 ሩት ኤክስ እና ኤክስ 2x ስኩዌር ሲደመር ኤክስ ከዛ እኩል ነው ከ0 ጋር ማለት ነው። እሺ አሁን ይችኛዋን እንዳለ እዚህ ጋር ያለውን 2 ሩት 2 ይሄኛው ራዲካል ውስጥ ያለውን ከሁለት ጋር እዛ ጋር ያለውን ወደዛ ነው ሰራው። ስለዚህ 3x እኩል ይሆናል እዚህ ጋር ኔጌቲቭ ነበር ወደዛ ትሄድ ደግሞ ፖዚቲቭ እዚህ ጋር ይሆናል። ፖዚቲቭ ስንት 2x ስኩዌር ፕላስ ኤክስ ይመጣል ማለት ነው። አሁን ይሄኛውን ምን ማድረግ ይቻላል? አሁን ምን ማድረግ እንችላለን ማለት ነው። ይሄኛውን ኦቨር 2 ማድረግ ይቻላል አይደል? አሁን ከፈለኩኝ ሁለትን እዚህ ጋር ሁለትን ለማጥፋት ከፈለኩኝ እዚህ ጋር ኦቨር 2 ማድረግ ይቻላል። ኦቨር 2 ማድረግ ይቻላል። ኦቨር 2 ስናደርገው ስንት ይቀርል ማለት ነው። ኤክስ እዛ ጋራ ስንት ይቀርላል? እዚህ ጋር ልጻፍላችሁ ስንት 3x ኦቨር 2 which is equals to under radical of 2x square 2x square ፕላስ x ይቀርል። አሁን ይሄኛውን ስኩዌር ላድርገው ይችኛውንም ራዲካሉን ለማጥፋት ስኩዌር ላድርጋት። እሺ ስንት ይቀርልናል? ይሄ 3 ስኩዌር ሲሆን 9x ስኩዌር ይሆናል። 9x ስኩዌር ኦቨር ስንት ለ4 አራትን ስኩዌር ሁለትን ስኩዌር እናደርገው 4 ይሆናል። ከዛ እዚህ ጋርስ 2x ስኩዌር ፕላስ x ይሆናል ማለት ነው። ምን ራዲካሉን 2 ስለምታጠፋው ማለት ነው። አሁን ምንድነው ማድረገው ማለት ነው። ይሄንን እንዴት እናደርጋለን? ክሮስ ማድረግ እንችላለን። 9x ስኩዌር ሲባዛ ኦቨር አግቼ ከ9 ሲባዛ 1 9x ስኩዌር ራሱን ይሰጠኛል። which is equal to 4 ሲባዛ በ2 8x ስኩዌር ይሞልኛል። 4 ሲባዛ በx ደግሞ ፕላስ 4x ይቀርልናል። ስለዚህ ሁሉንም እዚህ ጋር ያሉትን ወደ 9 ጋር እናምጣው፣ ወደ 9 ጋር እናሻግረው። ስለዚህ x ስኩዌር ማይነስ 8x እዚህ ጋር ማይነስ 4x ይሆናል። ይሄ ስኩዌር ነው which is equal to 0 እዚህ ጋር ሁለቱን ስናቀናንሳቸው ስንት ይሆናል? x ስኩዌር ይሆናል። ከዛ 4 4x which is equal to 0 ነው። ስለዚህ ይሄ ቁጥር 0 ሊመጣል የሚችለው መቼ ነው ማለት ነው? እዚህ ጋር xን የጋራ ብንወስድ x ይሆንልኛል ማይነስ 4 which is equal to 0 ስለዚህ ይሄ ቁጥር እዚህ ጋር ያለው በኤክስ ቦታ ላይ ምን ብከት ነው እዚህ ጋር 0 ሊመጣል የሚችለው? አንደኛው x which is equal to x ራሱ 0 ሲሆንና አይደል? ወይንም ደግሞ x ማይነስ 4 0 ሲሆን ስለዚህ x which is equal to 4 ይሆናል። ስለዚህ ሶሉሽን ሴታችን ስንት ይሆንልናል ማለት ነው? 0 እና 4 ይሆንልናል ማለት ነው። 0 እና 4 መልሳችን ይሆናል ማለት ነው። ስለዚህ 0 እና 4 ያለው ያው ሲ ላይ ነው ማለት ነው። ተከተን መመልከት እንችላለን። ያው ትናንሽ ቁጥር ስለሆነ የቀላል ኢኩዌሽን ስለሆነ ተከታችሁ ማየት ይችላል። ስትተኩ 0ን ትከታላችሁ በኤክስ ቦታ ላይ እዚህ ጋርም 0ን ስከቱ የሚመጣው 1 ነው። 4ን ብከቱ 1 ነው የሚመጣው ማለት ነው። እሺ ሌላ ሁለተኛ ጥያቄ ወደ ሁለተኛ ጥያቄ ስንመጣ ደግሞ if the system of the linear equation እሺ ይሄን አጥፋው። ስለዚህ the system of linear equation እዚህ ጋር የተሰጡን ቢኖሩ kx plus 2y which is equal to 5 and 3x plus y which is equal to 1 has no solution. What is the value of k? የኬን ቫልዩ ፈልጉ ነው የሚለን። ስለዚህ ምን ይሰጠናል? k ኢኩዌሽናችን አንደኛው kx plus 2y ነው። kx plus 2y which is equal to ከ5 ጋር እኩል ይሆናል 3x plus y which is equal to 1 3x plus y which is equal to 1 has no solution ማለት ነው። አሁን ሶስት እንትኖች አሉ። ሶስት ሶሉሽኖች ማለትም ሶሉሽን ላይኖሩ ይችላል
እነዚህ ሊነሪ ሲስተም ኦፍ ሊነር ኢኩዌሽን ላይ ሶሉሽን ላይኖር ይችላል፣ ዩኒክ ሶሉሽን ሊኖር ይችላል፣ ኢንፋይናይት ሜኒ ሶሉሽን ሊኖር ይችላል። ስለዚህ እሱ እንዴት ነው የምናረጋግጠው ሲባል ኮኤፊሽንቶችን ነው የምንወስደው አይደል? ኮኤፊሽንቶችን አንደኛ አሁን በዚህ በተሰጠን መንገድ የምንሰራበት በኖርማሉ ዩኒክ ሶሉሽን የሚኖረው መቼ ነው? ዩኒክ ሶሉሽን የሚኖረው ምንድነው? የኤክስ የመጀመሪያው ላይ ያለው እንወስዳለን። የኤክስን ኮኤፊሽንት እንወስዳለን። የመጀመሪያው የኤክስን ኮኤፊሽንትን ስንወስድ የኤክስ ኮኤፊሽንት አለ አይደል? ይኸው ኬ ሲካፈል ከታች ያለው ደግሞ የኤክስ ኮኤፊሽንት እንወስዳለን 3 ነው። እንደገና ደግሞ ከላይ ያለውን የዋይ ኮኤፊሽንት እንወስዳለን 2 ነው የላይኛው ሲካፈል ከታች ያለውም የዋይ ኮኤፊሽንት እንወስዳለን 1 ነው የዋይ ኮኤፊሽንት። እሺ ይሄን እንወስዳለን። ሁለቱ ዲፈረንት ፍሮም 0 ከሆኑ ዲፈረንት ፍሮም ወይንም ሁለቱ እኩል ማይሆኑ አይነት ከሆነ ሁለቱ ኮኤፊሽንቶችን በምንወስድበት ጊዜ እኩል ማይሆኑ ከሆነ ምን ይሆናል ማለት ነው? ዩኒክ ሶሉሽን ብለን እናስቀምጣለን። ወይኔ ዩኒክ ሶሉሽን ወይም ደግሞ ዋን ሶሉሽን የሆነ ሶሉሽን አለው። ነገር ግን ደግሞ የሱ ተቃራኒ ሲሆን ኮኤፊሽንታቸው በምንወስድበት ጊዜ ደግሞ በምንወስድበት ጊዜ ደግሞ 0 ይመጣል። ኮኤፊሽንቱን በምንወስድበት ጊዜ ሁለቱ ደግሞ እኩል የሚሆኑ ከሆነ ደግሞ ምን ይሆናል ማለት ነው? ኖ ሶሉሽን ብለን እንላለን። ነገር ግን ደግሞ እዚህ ጋራ ሁለቱ እኩሉ ነው። ድጋሚ ደግሞ እዚህ ጋር ደግሞ ኮንስታንቶቹ ደግሞ አሉ። እዚህ ጋር ከሚጻፉት ከእኩል ይሆናል ጀርባ ያሉት ኮንስታንቶቹ እሱ ጋራም ኮንስታንት ሲካፈል C1 ሲካፈል ለC2 እዚህ ጋር ሶስቱም እኩል ከሆኑ ደግሞ ምን ይባላል ማለት ነው? ኢንፋይናይት ሜኒ ሶሉሽን ብለን እናስቀምጣለን ማለት። ነገር ግን ደግሞ አሁን በዚህኛው ግን የተሰጠን ደግሞ ምንድነው? ዩኒክ ሶሉሽን ማለት ኖ ሶሉሽን የተባለው ኖ ሶሉሽን እዚህ ጋራ እንዳላጠፋሁት ስለዚህ ኖ ሶሉሽን የተባለው እሺ ያው ኖ ሶሉሽን የተባለው ስለዚህ ኖ ሶሉሽን ስንባል ምንድነው ያልኳችሁ? ኮኤፊሽንቶችን የምንወስደው ማለት ነው። ሁለቱንም ስንሰራ ኮኤፊሽንት ነው የምንወስደው። ኬ ሲካፈል ከታች ደግሞ የኤክስ ኮኤፊሽንት ያለው 3 ነው which is equals to እኩል ነው ከምን ጋር? ከ2 ወይንም የዋይ ከላይ የዋይ እንወስዳለን። የዋይ ኮኤፊሽንት 2 ነው ሲካፈል ከታች ኮኤፊሽንት ደግሞ የዋይ 1 ነው። ስለዚህ እንደዚህ ሁለቱ እኩል በሚሆኑበት ጊዜ እዚህ ጋር ያሉት እዚህ ኤክስ ናቸው፣ እዚህ ጋር ያሉት ደግሞ የዋይ ናቸው። ሁለቱ እንደዚህ እኩል የሚሆኑበት ጊዜ ኖ ሶሉሽን ብለን እንጠራለን። ይሄንን ኪ ክሮስ አድርገን የኤክስን ዋጋ መፈለግ ነው፣ የኬን ዋጋ መፈለግ ነው። ኬ ሲባዛ በ1 ኬ ይሆናል። ኬ which is equals to 3 ሲባዛ በ2 6 ይሆናል። የኬ ዋጋ 6 ይሆናል ማለት ነው። ስለዚህ መልሳችን ላይ መልሳችን ኤ ይሆናል ማለት ነው። እዚህ ጋራ መልሳችን ኤ ይሆናል ማለት ነው። እሺ ሌላኛው ደግሞ ወደ በአብሶሉት ቫልዩ ላይ አብሶሉት ኢንኢኳሊቲ ነው የተጠየቅነው። ስለዚህ ይሄንን ፈልጉ ነው የተባልን ያለ ነው ማለት ነው። እሺ አሁን ምን አለ መሰላችሁ? ከዚህ በፊትም ስለ አብሶሉት ቫልዩ ስንማር ስለ አብሶሉት ቫልዩ ስንማር ምን ተብለናል? ለምሳሌ ኤ ግሬተር ዛን 0 ነው የሚሆነው አይደል? ሁልጊዜም ኤ ግሬተር ዛን 0 ይሆናል። ከዛ በኋላ አብሶሉት ቫልዩ ኦፍ ኤክስ ለሶር ኢኳል ቱ ኤ ከተባላችሁ ምንድነው የምትጠቀሙት ነገር ነው የምትጠቀሙት ማለት ነው። ምን ይሆናል ማለት ነው? ሶሉሽን ሴቱ ማይነስ ኤ ታደርጋላችሁ ለሶር ኢኳል ቱ ከምን ጋር? ከኤክስ ጋር ማለት መሀል ታስገባላችሁ። ከዛ ለሶር ኢኳል ቱ ኤ። ስለዚህ ኤክስ የሚገኘው በኔጌቲቭ ኤ እና በፖዚቲቭ ኤ መካከል ነው የሚገኘው ብላችሁ የምታስቀምጡት ማለት ነው። ነገር ግን ደግሞ የዚህ ተቃራኒ ከሆነ ግን የዚህ ተቃራኒ በሚሆንበት ጊዜ ግን ያ ማለት ኤክስ አብሶሉት ቫልዩ ኦፍ ኤክስ ግሬተር ዛን ኦር ኢኳል ቱ ኤ ግን ከሆነ ይሄው ግሬተር ዛን ኦር ኢኳል ቱ ኤ ግን ከሆነ ኤክስ ምን ይሆናል? ከኔጌቲቭ ኤ ያንሳል ኤንድ ሌላ ደግሞ ኤክስ ከፖዚቲቭ ደግሞ ይበልጣል ማለት ነው። ከፖዚቲቭ ኤ ይበልጣል ብላችሁ ማስቀመጥ ይችላልላችሁ። አያችሁ ልዩነታችሁን ተመልክታችኋል። እዚህ ጋር ያለውን አቀማመጥና እዚህ ጋር ያለው አቀማመጥ የኢንኢኳሊቲው ወደ ሌፍት እና ወደ ግራ መሆኑ ነው ማለት ነው። ስለዚህ ያንሳል ይበልጣል መሆኑ ነው ማለት ነው። ይሄው በእንደዚህም ቢሆን ያው ነው። እሺ እንደዚህም ቢሆን ያው ነው። እንደዚህም ቢሆን የምታቀያይሩት ከታች እዚህ ጋር ከታች ያለውን ታጠፉታላችሁ፣ እዚህ ጋርም ከታች ያለውን ታጠፉታላችሁ። እንደዚህ ከተጠቀማችሁ ይሄ እንደገና ደግሞ ግሬተር ዛንም ከሆነ ወደዚህም ከሆነ ደግሞ የምትጠቀሙት እዚህ ጋር ከታች ያለውን ታጠፉታላችሁ፣ ከታች ያለውን ታጠፉታላችሁ። በቃ እንደዚህ አድርጋችሁ የምትሰሩት ማለት ነው። ስለዚህ አሁንም በዛ መንገድ የምንሰራ ይሆናል ማለት ነው። ስለዚህ የተጠየቅነው አሁን የተጠየቅነው በየትኛው ነው? በዚህኛው ነው የተጠየቅነው። ስለዚህ እዚህ ጋር የተሰጠን በዚህኛው መንገድ ነው የተጠየቅነው። ስለዚህ ኢኩዌሽኑን እንጻፈው። ስለዚህ ኢኩዌሽኑን ስንጽፈው 2x - 5 ነው አብሶሉት ቫልዩ ኦፍ
2x ማይነስ 5 እሺ ከዛስ ለሶር ኢኳል ቱ 3 ለሶር ኢኳል ቱ ፖዚቲቭ 3 ነው። እሺ አሁን የተሰጠን ሶ ምንድነው የምንወስደው አሁን ማለት ነው በይሄ እዚህ ጋር ያለው ብለን በምን ማከል በኔጌቲቭ 3 እና ለሶር ኢኳል ቱ በኔጌቲቭ 3 2x ማይነስ 5 እዚህ ውስጥ ያለውን እንዳለ ታስቀምጣላችሁ። ሶ ስለዚህ እዚህ ውስጥ ያለው የሚገኘው በስንት ነው? በኔጌቲቭ 3 እና በፖዚቲቭ 3 መካከል ላይ ይገኛል ስላላችሁ ሶ አሁን ምንድነው የምትሰሩት እዚች መሀል ላይ የኤክስን ብቻ ለማስቀረት ኤክስን ብቻውን ለማስቀረት ነው የምትሰሩት። ሶ ስለዚህ ኔጌቲቭ 5ን ወደዚህ ላውጣው አንደኛ ወስዳለሁ ወደዚህ ወደዛም ደግሞ ወስዳለሁ ማለት ነው። ሶ ኔጌቲቭ 5ን ወደዚህ ወስደው ኔጌቲቭ 3 5 ወደዚህ ሲመጣ ፖዚቲቭ 5 ይሆናል አይደል? እንደገና ደግሞ ይሄ ለሶር ኢኳል ቱ ይሆናል። ከዛ ከታች መሀል ላይ 2x ብቻውን ይቀርልናል ማለት ነው። ከዛ እዚህ ጋርም ደግሞ ኔጌቲቭ 5ን ወደዛ ወስደዋለሁኝ ለሶር ኢኳል ቱ ስንት ይሆናል ማለት ነው 3 አይደል? 3 5 ወደዛ ሲሄድ ፖዚቲቭ 5 ይሆናል ማለት ነው። ሶ እዚህ ጋር 3 ሲቀነስ 5 3 ኔጌቲቭ 3 ሲደመር 5 ስንት ይሆናል? 2 ይሆናል። ለሶር ኢኳል ቱ 2x እዚህ ጋር ለሶር ኢኳል ቱ 8 ይሆንልኛል ማለት ነው። አሁንም እዚህ ጋር ኤክስን ብቻዋን ለማስቀረት ነው የምንሰራው ብያቸዋለሁ። ሶ ስለዚህ ለሁለት ላካፍለው ሁሉንም እዚህ ጋርም ለሁለት እዛ ጋርም ለሁለት ሳካፍለው ይችኛዋ መሀል ላይ ያለችው ለዚህም ታካፍለዋለች ለዚህም ታካፍለዋለች። ይኸው እዚህ ጋርም ስንወስድ ይኸው 5 2x ማይነስ 5ን ስንሆን ለዚህም ለዛም ነው ወሰድናል። እዚህ ጋርም ስናካፍለው ለዚህም ለዛም ነው የምናካፍለው ማለት ነው። ስለዚህ ስናካፍለው ስንት ይሆናል? 1 ይሆናል። ለሶር ኢኳል ቱ ኤክስ ብቻውን ቀረልኝ። ለሶር ኢኳል ቱ ስንት 4 ማለት ሶ ስለዚህ ይሄ እዚህ ከታች ያለው ስትመለከቱት ደግሞ ምንድነው ክሎዝድ ኢንተርቫል ነው አይደል? ሶ ስለዚህ የምንጠቀም ክሎዝድ ኢንተርቫል ነው። ሶ ስለዚህ ከ1 እና በ4 መካከል ነው የሚገኘው። ነገር ግን ደግሞ ይሄ ክሎዝድ ኢንተርቫል ነው የሚሆነው በሁለቱም። ነገር ግን ደግሞ ከታች ባይኖረው ለስ ኤክስ ለስ 4 ከተባለ ኦፕን ኢንተርቫል ነው የምንጠቀመው አይደል? ኦፕን ኢንተርቫል 4 ብለን እንጠቀማለን። ይሄ ስለ ኢንተርቫል በደንብ አይተናል። እነዚህ ነገሮች ሳይንስ እነዚህ ስለ ኢንተርቫል ክሎዝድ ኢንተርቫል እና ኦፕን ኢንተርቫል ላይ ነው አሁን ትሪክ የሚጫወቱት ማለት ነው ፈተና ላይ ስትፈተኑ። ሶ ስለዚህ አሁን እዚህ ጋር ደግሞ ሌላ ደግሞ እንደዚህ ቢሆን እንደዚህም ቢሆንም ለስ ኤክስ ለስ 4 ከተባላችሁ ምንድነው የምታደርጉት? በዚህ በኩል በግራ በኩል በዚህኛው በኩል ያለው ስንት ይሆናል ማለት ነው? 1 ይሆናል። ኦፕን ኢንተርቫል ይሆናል አይደል? በዛ በኩል ከሆነ ግን በዚህ ኦፕን ይሆናል፣ በዚህ ደግሞ ክሎዝድ ኢንተርቫል ይሆናል ማለት ነው። እዚህ ጋር ያለው ማለት ነው። በዛ በኩልም ከሆነ ደግሞ እዚህ ጋርም ከሆነ እዚህ ጋር ይሄኛው ከጠፋ ምን ታደርጉታላችሁ? የሱ ተቃራኒ ታደርጉታችሁ ታስቀምጣላችሁ ማለት ነው። ሶ ስለዚህ መልሳችን ምንድነው የሚሆነው? ይሄኛው ነው የሚሆነው ማለት ነው። ሁለቱም ክሎዝድ ኢንተርቫል የሚሆንበትን መፈለግ እንችላለን። አሁን ግን ይኸውላችሁ መልስ የማይሆነውም እንትን ማለት ይችላሉ አይደል? አሁን መልስ የማይሆነውን ግን ከዚሁ ማውጣት እንችላለን። በዚህ ጋር በምን ምክንያት ብትሉ በኢንተርቫሉን ቤዝ አድርገን መልስ የማይሆነውን ማውጣት ይቻላል። እዚህ ጋር ያለውም ስንመለከተው መልሱ ክሎዝድ ኢንተርቫል ነው እንጂ ኦፕን ኢንተርቫል እንደማይሆን መረዳት እንችላለን። ሶ ስለዚህ ሲ ኦፕን ኢንተርቫል በምንም ተአምር ሊሆን አይችልም። በሁለቱም በኩል ኦፕን ኢንተርቫል ሊሆን አይችልም አይደል? ይሄኛውን ሳይን አይተን ማለት እዚህ ጋር የምንመለከተው ክሎዝድ ኢንተርቫል ስለሆነ እዚህ ጋር ደግሞ ስንመለከተው ይሄ ደግሞ ሲጀመር ይሄ ደግሞ አቀማመጡ ልክ አይደለም። ይሄ የኖርማል ሶሉሽን ስንፈልግ ነው እንጂ ይሄ በኢንተርቫል ፎርም አይደለም የተቀመጠው። እዚህ ጋር ደግሞ ኢኒኳሊቲ ስለሆነ ኢኒኳሊቲ ደግሞ ከሆነ ደግሞ በምንድነው በኢንተርቫል ፎርም ነው የሚቀመጠው። ሶ ስለዚህ ሁለት ሲ እና ዲ መልስ አይሆኑም። ሶ ስለዚህ ከሁለት አንዱ ነው መልስ የሚሆኑት። ሶ ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። እሺ the sum of the እዚህ ጋር ደግሞ የተሰጠን ደግሞ the sum of the root the quadratic ይሄ እዚህ ጋር ተሰጥቶናል። ሶ ስለዚህ ይሄ ኳድራቲክ ኢኩዌሽን ተሰጥቶናል። ሶ ስለዚህ የሩቶችን ሰም ፈልጉ የተባልነው። ሶ ስለዚህ the sum of the root ስንፈልግ እንዴት ነው የምናደርገው? ይሄው the sum of the root r1 አለ ሲደመር r2 ማለት ምን ማለት ነው? the sum of the roots ደምሯቸው ምንድነው የምናደርገው? ማይነስ ኦፍ ቢ ኦቨር ኤ አድርገን ነው የምንሰራው። the product of the root ከተባላችሁ ደግሞ ሲባዛ ማባዛት ከተባለ r2 which is equals to c over a አድርገን የምንፈልግ ይሆናል ማለት ነው። ግልጽ ነው አይደል? ሶ ስለዚህ አሁን ስንመለከተው ለኛ እዚህ ጋራ a ስንት አለን? ያው a ነው። እዚህ ጋራስ ማይነስ 12 ደግሞ ቢ ነው። ፖዚቲቭ 7 ደግሞ ሲ ነው። ሶ ስለዚህ አሁን ፕሮዳክት ከተባልን የምንፈልገው ማለት ሰሚሽን ከተባልን ሰምን የተባለ ይሄው ሰምን የተባለ ሶ ስለዚህ ማይነስ ኦፍ ቢ ስንት ነው? ማይነስ 12 ነው። ማይነስ 12 ነው ሲካፈል ኤ ስንት ነው? 3 ነው። እሺ
ኔጌቲቭ በኔጌቲቭ ይጣፋና ስንት ይሆናል ማለት ነው? 12 ሲካፈል ለ3 ስንት ነው? 4 ነው የሚሆነው ማለት ነው። ፕሮዳክት ከተባለም ደግሞ ይህንን መስራት ይችላላችሁ። ስለዚህ መልሳችን ፖዚቲቭ 4 ይሆናል ማለት ነው። ነገር ግን ኔጌቲቭ 4 ግን ሊያስገቡ ይችላሉ። አያችሁ አይደል? አሁን ኔጌቲቭ 4 ግን እዚህ ጋር አስመን ኔጌቲቭ 4 አሁን እዚህ ጋር ኔጌቲቭን በረሳት ኑሮ 12 ብቻ ብዬ በወስዳት ኖሮ ግን 12 ብቻ በወስዳት ግን ኔጌቲቭ ነው የሚመጣው 12ን ብቻ በወስዳት። ነገር ግን እዚህ ጋር ግን ቢ ስንጠየቅ ግን ከነ ሳይኑን የምንወስደው። ስለዚህ ኔጌቲቭ 12 ነው ቢ ማለት ነው እዚህ ጋር። ስለዚህ ፖዚቲቭ 4 ይመጣል ማለት ነው። እሺ ወደ ኔክስት ፓርት ወደ ቀጣይ ጥያቄ ጋር እንመጣለን። እዚህ ጋር ደግሞ መጣን። ይሄው እዚህ ጋር ደግሞ ተመልከቱልኝ ምን ይላል? ሶልቭ 4x ኢን ዘ ኢኩዌሽን በዚህኛው የተቀመጠ ይሄኛው አለ። ስለዚህ ኤክስን ቫልዩ ፈልጉ ነው የተባለ ያለ ነው ማለት ነው። ስለዚህ እዚህ ጋር እንደዚህ ጥያቄዎች ስትጠየቁ በተለይ አሁን እንደዚህ ፎርሞችን ለመለየት ይሄኛው መመልከት ይኖርባቸዋል። እዚህ ጋር የተቀመጠውን ፎርም ሁል ጊዜ እንደዚህ ጥያቄዎች ልትጠይቃችሁ እንደዚህ አድርጋችሁ መመልከት ያለባችሁ መሀል ላይ ያለውን በደንብ ተመልከቱ። ይሄ ማለት ምን ተሰጠን? 6 ሲባዛ በየሆነ ውስጥ በኩል የሆነ የገባ ነገር አለ ነው። የሆነ ኮንስታንት ማለት ነው። ይሄ ማለት የሆነ ኮንስታንት ኤ ሲባዛ በምንድን ነው? ለምሳሌ ቢ ዘ ፓወር ኦፍ ምን ሊሆን ይችላል? ኤክስ ተብላችሁ ልትጠይቁ ትችላላችሁ። ውስጥ ያለው ኤክስፖኔንሻል ነው፣ ውጭ ያለው ደግሞ ኖርማል ኮንስታንት የሆነ ኖርማል ኮንስታንት ቁጥር እንደዚህ የሚቀመጥበት ጊዜ ምን አይነት ትሪክ ትጠቀማላችሁ ማለት ነው? በኖርማል ውጤቱን ማግኘት ስለማይቻል ምን ታደርጋላችሁ መሰላችሁ? ምንድነው የምታደርጉት? ሌት ብላችሁ ትወስዳላችሁ ማለት ሌት ይሄው ሌት ብላችሁ ሌት ይሄው 6 ማለት ይሄ ሌት 2x ቱ ዘ ፓወር ኦፍ ኤክስን ይሄው ውስጥ ያለችው እዚህ 6 ጋር የምትባዛው ቱ ዘ ፓወር ኦፍ ኤክስን ምን ብለን እንውሰዳት? የሆነ ቁጥር የሆነ ነገር ወስዳችሁ ትወስዳላችሁ። ያ ማለት ኤ ብለን እንውሰዳት አለ ለምሳሌ እኛ ስለዚህ ኤ ብለን ከወሰድን ይሄው ቱ ዘ ፓወር ኦፍ ኤክስን ኤ ብለን ከወሰድን እዚህ ጋር ምን አይነት ነገር ይፈጠራል የሚለው ነገር እንምጣ። ኤ ብለን ቱ ዘ ፓወር ኦፍ 2x አይደል የሚለው እዚህ ጋር ያለው ቱ ዘ ፓወር ኦፍ ቴክስ። ቱ ዘ ፓወር ኦፍ ቴክስ ደግሞ ማለት ምን ማለት ነው? ቱ ዘ ፓወር ኦፍ ቴክስ ማለት ነው ምን ማለት ነው? ቱ ዘ ፓወር ኦፍ ኤክስ ቱ ዘ ፓወር ኦፍ ቴክስ ማለት ቱ ዘ ፓወር ኦፍ ኤክስ ታይም ለቱ ማለት ነው አይደል? ይሄ ማለት ነው ታይም ቱ ማለት ስናበዛው ቱ ኤክስ ይመጣል ማለት ነው። ይሄ ማለት ነው። ስለዚህ አሁን እቺኛዋ እዚህ ጋር ስትመለከቱ ደግሞ ከምን ጋር እኩል ይሆናል? በቱ ዘ ፓወር ኦፍ ኤክስ ላይ ደግሞ ይሄው ቱ ዘ ፓወር ኦፍ ኤክስ ላይ ኤ ማስገባት ይችላል። እቺ ቱ ዘ ፓወር ኦፍ ኤክስ ማለት ደግሞ ኤ ነው። ስለዚህ ይሄ ማለት በምን አይነት ፎርም መጻፍ ይችላል ማለት ነው? ስንት ነው? ኤ ዘ ፓወር ኦፍ ስኩዌር አለች ማለት እቺ ጋር እቺኛዋ ማለት ኤ ነው ብለናል አይደል? ስለዚህ በዛ መንገድ እንደዚህ ብለን መጻፍ እንችላለን። ስለዚህ ከዛ ሲያው አሁን እንዳለ ፎርሙላውን ልጻፈው እዚህ ጋር ይሄ ማለት እቺኛዋ ነች። ሲቀነስ ብዬ ደግሞ 6 ታይም ሲቀነስ 6 ታይም ቱ ዘ ፓወር ኦፍ ኤክስ ነው። ቱ ዘ ፓወር ኦፍ ኤክስ ማለት ደግሞ ኤ ነው ማለት ነው። ሲቀነስ በስንት በ8 እኩል ነው 0 ብዬ ወስዳለሁ ማለት ነው። አሁን የኤን ቫልዩ እንፈልጋለን ማለት በዚህ መንገድ። የኤን ቫልዩ ለመፈለግ ደግሞ እንዴት ነው የምናደርገው? ይሄኛው ሲደመር ነው አይደል? ይሄ ፖዚቲቭ ነው። ይሄ ፖዚቲቭ 8 ነው። እሺ አሁን የኤን ቫልዩ እንፈልጋለን። የኤን ቫልዩ ለመፈለግ ደግሞ ምንድነው የምናደርገው? ስንደምረው 6 ስናባዛው ደግሞ 8 የሚሰጠን ቁጥር ስንት ነው የሚሆነው ማለት ነው? 2 እና 4 አይደል? -2 እና -4 -2 እና -2 ሲደመር -4 6 ይመጣል። -4 እና -2 ሲባዛ ደግሞ ፖዚቲቭ 8 ይመጣል። ስለዚህ ምንድነው የምናደርገው? ይሄ ማለት ኤክስ ሳይሆን ኤ ነው አይደል? ኤ -2 ኤ -4 አርግተን እኩል ነው ከዜሮ ጋር አርግተን እንወስዳለን ማለት ነው። የኤ ዋጋ ስንት ነው ማለት ነው? የኤ ዋጋ ስለዚህ አሁን እዚህ ጋር ምን እንዴት ነው የምናደርገው? ምንድን ይጠቅናል ነው እዚህ ጋር በኤ ቦታ ላይ የሆነ ቁጥር ስንከት ዜሮ ይመጣል ነው ያልን ያለው። ስለዚህ በኤ ቦታ ላይ ዜሮ ስንከት መቼ ነው ማለት ነው? ወይ እዚህ ጋር ያለው ቁጥር ዜሮ ሲመጣ ወይ እዚህ ጋር ያለው ቁጥር ዜሮ ሲመጣ ነው የሚመጣው ማለት ነው። ወይ ደግሞ ሁለቱም ዜሮ ሲሆኑ ማለት ነው። ስለዚህ ስንት ይሆናል ማለት ነው? ኤ -2 ዜሮ ሲሆን ኦር ደግሞ ምን ሲሆን ኤ -4 ዜሮ ሲሆን ስለዚህ በዚህ መንገድ ኤ which is equal to 2ን ስንወስደው ወደዛ 2 ይሆናል። ኦር እዚህ ጋራም ኤ ስንት ይሆንልናል ማለት ነው? ፖዚቲቭ 4 ይሆንልናል ማለት ነው። ተመልከቱ አሁን የሁለቱም እነዚህ መጡልኝ። አሁን ግን ተመልከቱ የኤ ዋጋ ስንት ብለናል? ኤ ማለት ቅድም ስናነሳ ታስታውሱ እንደሆነ ኤ ማለት ብለን
በምንድነው ሰብስቲቱት ያደርግነው? በቱ ዘ ፓወር ኦፍ ኤክስ ነው ያቀያየርነው። ሶ ስለዚህ ጋር እናመጣና ደግሞ ቱ ዘ ፓወር ኦፍ ኤክስ በኤ ቦታ ነው የከተትኩት። ኤ ማለት እቺው እዚህ ጋር ከላይ ያለውን ኤ ነው የወሰድኩት እዚህ ጋራ ቱ ዘ ፓወር ኦፍ ኤክስ which is equal to 2 ነው። ቱ ዘ ሞድ ከላይ ደግሞ ፓወር አለ አይደል? አንድ ፓወር ደግሞ እዚህ ጋር ትመጡና ደግሞ ኤ ማለት አሁንም እዚህ ጋር ቱ ዘ ፓወር ኦፍ ኤክስ ነው። ሶ which is equal to 4 ማለት ደግሞ 2 the whole square አይደል? ሶ ይሄን ካገኘን በኋላ ስለዚህ አሁን በዚህ መንገድ ምን ማድረግ ይችላል? ቤዙ ከተመሳሰለልኝ የላይኛውን ብቻ መውሰድ ይችላል ማለት ነው። ኤክስ which is equal to ከፓወር ኦፍ ከአንድ ጋር እኩል ነው። ኦር ደግሞ እዚህ ጋርም ስንመጣ ደግሞ ስንት ነው የሚሆነው? ኤክስ ፓወሮቹን ወስዳለሁ ቤዞቹ ስለተመሳሰሉልኝ። ስለዚህ ኤክስ which is equal to 2 ሶ ስለዚህ ሶሉሽን ሲሳችን 1 እና 2 ይሆናሉ ማለት ነው። 1 እና 2 የኤክስ ቫልዩ ይሆናሉ ማለት ነው። ስለዚህ 1 እና 2 የሚሆኑት 1 እና 2 ማለት እዚህ ጋር ቢ ላይ ያለው መልታችን ይሆናል ማለት ነው። በዚህ መንገድ መስራት ይቻላል። ስለዚህ ይሄን ነገር እንዴት አይደንቲፋይ ያደረግንበትን መንገድ አሳይቻችኋለሁ አይደል? አይደንቲፋይንድ በዚህ መንገድ እንደሚሰራ በምኔት መንገድ ነው የምታውቁት ብያችኋለሁ። ይኸው የሆነ ኮንስታንት ቁጥር ሲባዛ በውስጥ በኩል የሆነ ኤክስፖነንት ካለ በሱ መውሰድ ትችላላችሁ ማለት ነው። እዚህ ጋር ደግሞ ስለ ዲኮምፖዚሽን እንመለከት። እሺ ዲኮምፖዚሽን እቺኛዋን በጣም ምርጥዬ መንገድ ባጭሩ እንዴት አድርገን እንደምንሰራ አሳያችኋለሁ እዚህ ጋር ዲኮምፖዚሽን ላይ። ስለዚህ ይሄኛውን በፓርሻል ፍራክሽን ነው አስቀምጦ የተባልነው። ስለዚህ አሁን 5 እዚህ ጋር እንጻፈው ስንት ነው የሚለን 5x ማይነስ 1 ነው ፕላስ 1 ማይነስ 1 ከዛ x ማይነስ 1 ታይም x ፕላስ 2 ይሄን የተሰጠን። ይሄን በፓርሻል ፍራክሽን ለማስቀመጥ ነው። እንዴት ነው የምናስቀምጠው? a ሲካፈል ለስንት ለx ማይነስ 1 ነው የምንወስደው እዚህ ጋራ ሲደመር b ደግሞ ሲካፈል ለስንት ለx ፕላስ 2 x ፕላስ 2። እሺ ይሄን ተዘርግተን እናስቀምጣለን። ሰብስክራይብ ደግሞ እያደረጋችሁ እሺ እንዳትረሱ። አይ ስለዚህ እንደዚህ አድርገን እናስቀምጣለን። ስለዚህ አሁን ምን አይነት መንገድ ነው አሪፉ መንገድ? ቀለል አድርጋችሁ አሪፉ መንገድ የት ነው መሄድ ያለባችሁ ማለት ነው። አሁን የኤን ቫልዩ ለመፈለግ ስለምሳሌ ፎር ለኤ እንስራ ስለ ለምሳሌ ለኤ እንስራ ለኤ ስንሰራ እንዴት ነው የምናደርገው ማለት ነው። እዚህ ጋር ያለውን የኤን እንወስዳለን። ይኸው የኤን ዲኖሚኔተር እንወስዳለን። የኤን ዲኖሚኔተር 0 የሚያደርገው እንወስዳለን። የኤን ዲኖሚኔተር ደግሞ 0 የሚያደርገው ስንት ነው? አንድ ነው። ፖዚቲቭ 1 ነው 0 የሚያደርገው። ስለዚህ ፖዚቲቭ 1 እንወስዳለን ማለት ነው። ስለዚህ x ማይነስ 1 which is equals to 0 ስንት ይመጣል ማለት ነው? x 1 ነው ይመጣው። ይቺን 1ን ይዘን መጣና እዚህ ጋር እንከታለን 5x ማይነስ 1 በሚለው ላይ ይሄኛውን የኤን ዲኖሚኔተር እናጠፋውና የኤን ዲኖሚኔተር አጥፍተን እዚህ ጋር እናመጣለን። ስንት ነው የሚሆነው? ያው 5x ከላይ 5x አለን ማይነስ 1 ሲካፈል የኤን ዲኖሚኔተር ስናጠፋው x ፕላስ 2 ነው የሚሆነው ማለት ነው። በዚህኛው ላይ ያቺን የኤን ቫልዩ ያገኘናትን አንድ አግኝተናል አይደል? እዚህ ጋር 0 የሚያመጣልን አንድ ነው ያለው። ስለዚህ ያቺን x ቦታ ላይ የሁሉም ቦታ ላይ መክተት ነው። ስለዚህ 5 ሲባዛ በስንት ነው? በአንድ ሲቀነስ 1 ሲካፈል 1 ሲደመር 1 ነው። ስለዚህ 5 ሲባዛ በ1 5 ይሆናል። 5 ሲቀነስ 1 ደግሞ 4 ይሆናል። ሲካፈል የምንድነው ከታች ይሄ 2 ነው። ስለዚህ 2 ሲደመር ይሄ 3 ይመጣል ማለት ነው። ስለዚህ የኤ ቫልዩ ስንት ነው ማለት ነው? ይሄ ማለት የኤ ቫልዩ ነው ማለት ነው። የኤ ቫልዩ ስንት ነው? 4/3 ነው ማለት ነው። የቢንም ልክ እንደዚሁ ሰሩታላችሁ። የቢንም ልክ እንደዚሁ። አሁን ይሄ ፈተናው በጣም ቀላል ከመሆኑ የተነሳ ግን አሁን እዚህ ጋር የኤን መስራት ካገኘሁኝ ጨረስኩኝ ማለት ይችላል። ለምን ብትሉኝ የኤን ስትመለከቱ እዚህ ጋር 1 ነው፣ እዚህ ጋር 4 ነው፣ እዚህ ጋር 4 ነው። ስለዚህ የኤን ያገኘው ደግሞ 4/3 ነው። ስለዚህ ሁሉም መልስ አይሆንም አይደል? እንዳለ መልስ አይሆንም። መልስ ሊሆኑልን የሚችሉት ደግሞ እዚህ ጋር 4/3 የኤ የሆነው ዲ ላይ ነው ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው። ቢ ጋር የቢንም ደግሞ ስንፈልግ በዚህ ልክ ለምሳሌ ይሁን በዚህ ልክ ስንት ብለን ይኸው 4 ቢ ለቢ ደግሞ ስንፈልግ ምንድነው የቢን ዲኖሚኔተር እዚህ ጋር ያለውን የቢን ዲኖሚኔተር 0 የሚያመጣው ደግሞ ስንት ነው? -2 ነው አይደል? x -2 ብላችሁ ይኸው እንደዚህ ብለን x -2 which is equal to 0 ይሄ ፕላስ ነው። x which is equal to ፖዚቲቭ 2 ነው የሚሆነው -2 ይሆናል። ስለዚህ ትመጡና ደግሞ እዚህ ጋር 5x -1 which is equal over
የቢን ዲኖሚኔተር ታጠፉታላችሁ። የቢን ዲኖሚኔተር እዚህ ጋር ያለውን ስታጠፉት እዚህ ጋር ምን ይቀርልናል ማለት ነው? የኤክስ ማይነስ ዋን ይቀርልናል ማለት ነው። ኤክስ ማይነስ ዋን ይቀርልናል። ኤክስ ማይነስ ዋን ይቀርልናል ማለት ነው። ሶ በዚህ መንገድ ላይ 5 ሲባዛ በኤክስ ቦታ ላይ እዚህ ጋር ሁለትን ነገር ማይነስ ቱን ያገኘን ማይነስ ቱን ስንከት ደግሞ ስንት ይሆናል? ማይነስ ዋን ዲቫይደድ ባይ በስንት ማይነስ ቱ ማይነስ ዋን ሶ which is equals to 5 ሲባዛ በማይነስ ቱ ማይነስ 10 ይሆናል። ማይነስ 10 ሲቀነስ 1 ዲቫይደድ ባይ ማይነስ 3 ይሆናል። ሶ ሁለቱን ስንደምረው ማይነስ 11 ሲካፈል ለማይነስ 3 ስለዚህ ፖዚቲቭ 11 ኦቨር 3 ይሆናል ማለት ነው። ፖዚቲቭ 11 ኦቨር 3 ይሄ የምንድነው? የቢ ነው ማለት ነው። የቢ ቫልዩ ነው። ሶ ስለዚህ በኤ እና በቢ ላይ ያው በኤ እና በቢ ላይ ያገኛችሁትን ውጤት ስከቷቸው የምታገኙት 11 ኦቨር 3 የሆነ የዲ ላይ ነው ማለት ነው። መልሳችን የሚሆነው ማለት ነው በዚህ መንገድ። እሺ ሌላኛው ደግሞ for the value of x satisfy inequality x square እሺ x square minus 5x plus 6 greater than 0 ይሄ ከዜሮ የሚበልጥበት የትኛው ፓርት ላይ ነው ብሎ ነው የሚጠይቀን ሰው። ስለዚህ x square እዚህ ጋር እንጻፈው ስንት ነው? ያው x square minus ስንት minus 5x plus 6 5x plus 6 ግሬተር ዛን 0 የሚሆንበት የትኛው ነው የሚለው ሰው። እንደዚህ ጥያቄዎችን ለመስራት መጀመሪያ ኤክስን 0 አሁን እንደዚህ ማለት ይችላልላችሁ። ባጭሩ በቀጥታ መሄድ ይችላል። ምን ብለን መሄድ ይችላል? ኤክስ ፕላስ 5ን አሁን ስንደምረው 5 አርግተን ስንደምረው 5 የሚመጣ ስንደምረው ማይነስ 5ን የሚሰጥ ስናባዛው 6 የሚሰጥን ስንትና ስንት ነው? ማይነስ 3 እና ማይነስ 5 ነው አይደል? ማይነስ 3 እና ማይነስ 2 ነው። ሶ ስለዚህ ምን ታመጣላችሁ? ይኸው ኤክስ ማይነስ 3 ኤክስ ማይነስ 2 ሁለቱም ማይነስ 2 እና ማይነስ 3 ስንደምረው ማይነስ 5ን ይሰጠናል። ማይነስ 3 እና ማይነስ 2 ስናባዛው ፖዚቲቭ 6ን ይሰጠናል ማለት ነው። ስለዚህ ይሄ ግሬተር ዳን ኦር ኢኳል ቱ 0 ይሄ ግሬተር ዳን ኦር ኢኳል ቱ 0 የሚሆንበትን ስትፈልጉት ደግሞ ምን ታደርጋላችሁ? አንደኛውን ለብቻውን ትወስዱታላችሁ። ኤክስ ማይነስ 3 ግሬተር ዛን 0 የሚሆንበት ኦር ደግሞ አሁን ምን እንጠይቃለን መሰላችሁ? እንደዚህ ይሄን ተረዱት። ይሄንን ሀሳብ መጀመሪያ ተረዱ። ይሄን ሀሳብ መረዳት አለባችሁ መጀመሪያ ላይ። ምንድነው ሀሳቡ? አሁን ስለ ፕሮዳክት ላይ ስትማሩ ኤ ሲባዛ በቢ ተብላችሁ ግሬተር ዛን 0 ከሆነ ይሄ ግሬተር ዛን 0 ወይንም ፖዚቲቭ ቁጥር የሚመጣው መቼ ነው ተብላችሁ ብትጠይቁ ሁለት ኬዝ ነው ያለው አይደል? ሁለት ኬዝ ነው የሚኖረው። አንደኛው ምንድነው? ኤ ፖዚቲቭ ሲሆን ደጋሚስ ቢም ፖዚቲቭ ሲሆን ከዜሮ የሚበልጥ ወይም ደግሞ ፖዚቲቭ ቁጥሮችን እናገኛለን። የተጠየቅነው ጥያቄ ፖዚቲቭ ከዜሮ የሚበልጥ ቁጥር የሚሆንበት ወይም ደግሞ ይሄ ማለት ደግሞ ኦር ፖዚቲቭ የሚሆንበት ቁጥር ማለት ነው። ሶ ስለዚህ ይሄ ከዚህ ሁለቱም ኤም ቢም ፖዚቲቭ ከሆኑ የሚመጣው ውጤት ከዜሮ ይበልጣል ብለን አንደኛው ኬዝ ነው። ሁለተኛው ኬዝ ደግሞ ተቃራኒ ሲሆኑ ነው አይደል? ተቃራኒ ሲሆኑ ማለት ሁለቱም ድጋሚ ደግሞ ኔጌቲቭ ሲሆኑ እዚህ ጋራም ኔጌቲቭ እዚህ ጋራም ኔጌቲቭ እና ኔጌቲቭ ፖዚቲቭ ወይንም ከዜሮ ይበልጣል የሚለውን ነገር መያዝ ትችላላችሁ ማለት ነው። በዚህ መንገድ ነው ይሄንን ነገር መስራት የምንችለው ማለት ነው። ባጭሩ በቀላሉ መንገድ መስራት የምንችለው በዚህ ኬዝ ሁለቱም ግሬተር ዛን ሲሆኑ ሁለቱም ደግሞ የሚያንሱ ሁለቱም ኔጌቲቭ ሲሆኑ ሁለቱም ፖዚቲቭ ሲሆኑ ግሬተር ዛን 0 ይመጣል ማለት ነው ሶሉሽን ሴታችን ማለት ነው። ሶ በዚህ መንገድ አሁን ተመልከቱልኝ። ኤ አሁን በዚህ መንገድ ሁለቱም ፖዚቲቭ ይሆናሉ ካለን ምንድነው? ያው ኤክስ መቼ ያው ኤክስ ማይነስ 3 ራሱ ግሬተር ዛን 0 ሲሆን ወይንም ደግሞ ፖዚቲቭ ሲሆን ማለት ግሬተር ዛን 0 ሲሆን አይደል? ሁለቱ ሲሆን ኦር ይሄ ግሬተር ዛን ነው ኤንድ ነው ኤንድ ሌላስ ቢም ግሬተር ዛን 0 ሲሆን ቢ ደግሞ ለኛ ደግሞ ኤክስ ማይነስ 2 ነው። ይሄም ግሬተር ዛን 0 ሲሆን ወር ደግሞ ፖዚቲቭ ሲሆን ይሄ ኬዝ 1 the first case በዚህ ጊዜ ምን ይሆናል? 3x ወደዛ ስንወስደው ማይነስ 3 ወደዛ ስንወስደው ፖዚቲቭ 3 ይሆናል ከ3 ሲበልጥ ኤንድ እዚህ ጋር ነው ስንመጣ ደግሞ ስንት ይሆናል ማለት ነው? ሁለቱን ወደዛ ስንወስደው ኤክስ ግሬተር ዛን ከፖዚቲቭ 2 ይሆናል ማለት ነው። ሶ ስለዚህ በዚህ ጊዜ ምን ይሆናል? ይሄን እንትን ላይ የኛው ሳይን ቻርት ላይ ለምሳሌ እንመልከተው ቢባል እንዴት ነው የምናደርገው? እዚህ ጋር 0 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 3 አለ። ሶ ስለዚህ ከ2 ኤክስ ከ2 ይበልጣል ማለት ወደዚህ ነው የሚሄደው።
ከስር ይበልጣል ማለት ነው። ከዚህ ወደዚህ ነው የሚሄደው። ሶ ስለዚህ የሁለቱ የጋራ የሚሆነው ደግሞ ይሄኛው ፖይንት ነው ማለት ነው። ሶ ይሄ ፖይንት ነው ማለት ደግሞ ምን ማለት ነው? ከስሪ ወደዛ ያለው ማለት ነው። ከስሪ ወደዛ ያለው ማለት ደግሞ ኤክስ ግሬተር ዛን ስሪ የሚለው ይሆናል የመጀመሪያው ማለት ነው። ይኸው አሁንም አልጨረስንም። ምን ኬስቱን እንሞክራለን። አሁን በሁለቱም በፖዚቲቭ አድርገንና ሁለቱም ኔጌቲቭ ደግሞ ሲሆን ደግሞ እንወስዳለን። ምን ብለን ይኸው ኤክስ ማይነስ ስሪ ለዛን ዜሮ ሲሆን ወር ደግሞ ኔጌቲቭ ሲሆን ኤንድ ኤክስ ማይነስ ቱ ለዛን ዜሮ ሲሆን ብለን እንወስዳለን ማለት ነው። ሶ ከዛ ምን እናደርጋለን ማለት ነው? ምን አይነት ነገር የምንጠቀመው አሁን እንፈልግ። ኤክስ ማይነስ ስሪ ወደዛ ስንወስደው ለዛን ፖዚቲቭ ስሪ ይሆናል። ኤንድ ኤክስን አለች ሁለቱም ወደዛ ብንወስደው ኤክስ ማይነስ ፖዚቲቭ ስሪ ፖዚቲቭ ቱ ይሆናል ማለት ነው። እንደዚህ እናስቀምጣለን ማለት ነው። ሶ ይሄኛውን እንወስድና በእንትን ላይ ስናስቀምጠው በላይን ስናስቀምጠው እዚህ ጋር ስንት ይሆናል ማለት ነው? ዜሮ አለ። ከዛ እዚህ ጋር ሁለት አለ፣ እዚህ ጋር ሶስት አለ። ሶ ስለዚህ ከሁለት ኤክስ ከሁለት ያንሳል ማለት ወደዚህ ነው የሚሄደው። ኤክስ ከሶስት ደግሞ ወደ ስንባል ወደዚህ ጋር ነው። ሶ ስለዚህ ጋራቸው ከሁለት ጀምሮ ነው ማለት ነው። ሶ ስለዚህ ከሁለት ጀምሮ የሚሄደው መልስ ይሆናል። ስለዚህ ኤክስ ያንሳል ከሁለት የሚለው እዚህ ጋር እንወስዳለን ማለት ነው። ኤክስ ያንሳል ከሁለት የሚለው ሶ ስለዚህ እዚህ ጋር ያገኘነውን እና እዚህ ጋር ያገኘነውን ሁለቱን በኦር ወይ ደግሞ በዩኒየን ደግሞ እናገናኘዋለን ማለት ነው። ይሄንን በኦር በዩኒየን እናገናኘዋለን። ሶ ስለዚህ ኤክስ ግሬተር ዛን ስሪ ኦር ኤክስ ለዛን ቱ የሚለውን ማለት ነው። ሶ ስለዚህ ይሄ ማለት ኤክስ ግሬተር ዛን ስሪ ኦር ደግሞ ሲሆን ደግሞ ዩኒየን አርግተን ኤክስ ለዛን ቱ አርግተን ማስቀመጥ ይችላል። ይሄን በኢንተርቫል አስቀምጡ ብንባል ደግሞ ይሄን በኢንተርቫል አስቀምጡ ማለት ደግሞ ምንድነው? ከሶስት ጀምረን ይሄ እንትን ስንለው እስከ ፖዚቲቭ ኢንፊኒቲ ነው የሚሄደው ከስሪ ይሄ እዚህ ጋራ ኦፕን ኢንተርቫል ነው የሚሆነው። እዚህ ጋር ሶስት እዚህ ጋር ምክንያቱም ይሄኛው ሶሊድ ስላልሆነ ማለት ነው አይደል? ስለዚህ እቺኛዋን ስንመለከታት ግሬተር ዛን ያለው ሶ በዚህ መንገድ እናስቀምጣለን። ከዛ ዩኒየን እዚህ ጋርም ስንመለከት ደግሞ ከሁለት ያንሳል ከተባልን እዚህ ጋራ ሁለት አድርገን እስከ ኢንፊኒቲ ድረስ ይሆናል ማለት ነው። ሶ ስለዚህ መልሳችን ይሄ ነው የሚሆነው። ሶ ስለዚህ አሁን ግን በተቀመጠልን መንገድ ግን ከፖዚቲቭ ስሪ ይበልጣል አንደኛ መልሳችን። አሁን እዚህ ጋራ መልስ የማይሆነው ለምሳሌ እዚህ ጋራ ግሬተር ዛን ኦር ኢኳል ቱ ይሄ እዚህ ጋር እንትኖቹን ስንመለከታቸው ኢንኢኳሊቲዎቹ መልስ አይሆንም ይሄ ሲ። ሶ ስለዚህ መልሳችን የሚሆነው ከምን ሌላ ደግሞ ምን ማድረግ እንችላለን ማለት ነው። ሌላ መልሳችን ደግሞ የሚሆነው ቢ ነው መልሳችን የሚሆነው አይደል? ከኔጌቲቭ ኤክስ ከኔጌቲቭ ኤክስ ያንሳል ከቱ ኤክስ ያንሳል ከቱ ማለት ይኸው እዚህ ጋር ያለው ማለት ነው። ኤክስ ያንሳል ከቱ ኤክስ ይበልጣል ደግሞ ከስሪ ማለት ነው። ኤክስ ይበልጣል ከስሪ ስታርጉት ኤክስ ያንሳል ከቱ ይኸው እዚህ ጋር ያለው ማለት ነው። አስተያዩት እሺ። ይኸው እዚህ ጋር እና እዚህ ጋር ያለውን ጥያቄዎችን አስተያያቸው። ቦታ ቀየር ነው ያለውትኝ። ሶ ስለዚህ እናንተ እሱን አስተያዩት። ስለዚህ መልሳችን ቢ ነው ማለት ነው። ኮሬክት አንሰር የሚሆነው እዚህ ጋር በዚህ መንገድ መስራት ይቻላል። ሌላኛው ደግሞ ደን ዘ ቫልዩ ኦፍ አሁን እዚህ ጋር የተሰጠን ይሄኛው ተሰጥቶናል። ሶ ስለዚህ ዘ ቫልዩ ኦፍ የኤ እና የቢን ቫልዩ ፈልጉ የተባልን ያለ ነው። ሶ ስለዚህ ምን ተባለ? ኤ ፕላስ ቢ አይ ተሰጥቶናል which is equal to በምን በ1 ፕላስ አይ ሲካፈል 1 ማይነስ አይ። እሺ ይሄ እንደዚህ ጥያቄ ሲጠይቅ አሁን እንደዚህ ሲጠይቁ ደግሞ ምን አይነት መንገድ እንጠቀማለን ማለት ነው? ኮንጁጌት ነው ወይንም ራሽናላይዝ እናደርገዋለን። ምን እቺኛውን ብቻ ነው የምንወስዳት፣ እቺኛውን ብቻ ወስደን ምን እናደርጋታለን? 1 ፕላስ አይ አለን ሲካፈል 1 ማይነስ አይ የራሽናላይዝ እናደርገው ወይንም የዲኖሚኔተሩን ኮንጁጌት ነው ወስደን በኮንጁጌቱ የምናበዛው ማለት ሲባዛ አድርገን የዲኖሚኔተሩ ይኸውና ሶ ስንት ነው? 1 ፕላስ እዚህ ጋር ማይነስ አልነበር የነበረው እዚህ ጋር ፕላስ አይ አድርገን እዚህ ጋርም ደግሞ ሲባዛ ደግሞ በ1 ፕላስ አይ አድርገን እናበዛዋለን ማለት ነው። ሌላኛውን በምናበዛበት ጊዜ ስንት ይሆናል ማለት አንድ ሲባዛ በአንድ 1 ስኩዌር ይሆንልናል። 1 ከዛ በኋላስ አሁንም በእንትን ደግሞ በኖርማል በቅድም ባሳያችሁ በኤ ምናምን በኤ ፕላስ ቢ ምናምን ብያሳያችሁ ፎርም ደግሞ 2 ሲባዛ በምንድነው? አንድ ሲባዛ በአይ ራሱ አይ ይሰጠናል ማለት ነው። ከዛስ ፕላስ አይ ስኩዌር ይሆናል ማለት ነው። አይ ስኩዌር ሶ ኦቨር
ስንትን እዚህ ጋር ደግሞ የተሰጠን ጥያቄዎች ደግሞ ምንድን ይሄ ሁለቱ ደግሞ በሚባሉበት ጊዜ ከታች ክላስ በደንብ እንደተማርነው ስለ ባይኖሚያል ኤ ማይነስ ቢ አርግተን ኤ ፕላስ ቢ በምንጠይቅበት ጊዜ እንደዚህ በሚሆንበት ጊዜ ከምን ጋር እኩል ነው የሚሆነው? ኤ ስኩዌር ማይነስ ቢ ስኩዌር ጋር እኩል ነው የሚሆነው። ስለዚህ ማይነስ አድርገን አንዱን ስኩዌር እና ስለዚህ እንዴት ነው የምንሰራው? አንድን ለብቻውን ስኩዌር እናደርጋለን አይደል? ስለዚህ ሁለቱም ስንመለከታቸው ኤ ለኛ አንድ ነው አይደል? ስለዚህ አንድን ስኩዌር ዋን ስኩዌር ይሆናል ሲቀነስ ብለን ቢ ለኛ ደግሞ አይ ነው አይን ስኩዌር እናደርጋለን ማለት ነው። እሺ ሶ which is equals to ብለን አሁን እንደምር አንድ አለችን አንድ ይሆናል ይሄ ከዛስ ፕላስ 2 አይ ይሆናል ከዛስ ዋን አይ ስኩዌር ማለት ደግሞ ስንት ነው? ማይነስ ዋን ነው አይደል? ማይነስ ዋን ኤ ፕላስ በስንት ማይነስ ዋን ሲካፈል የታችኛውስ አሁን ዋን ስኩዌር ስናደርግ ዋን ነው የሚሆነው ማይነስ ከዛስ አይ ስኩዌር ደግሞ ማይነስ ዋን ነው። እሺ አሁን ይሄ ማለት ደግሞ አሁን ተመልከቱልኝ ዋን አለኝ ሲደመር 2 አይ አለኝ ከዛስ አሁን ተመልከቱልኝ እቺኛው ማይነስ ወደዛ ያመጣል ኔጌቲቭ እና ፖዚቲቭ ኔጌቲቭ ዋን ይሆናል ማለት ነው። ሲካፈል በታችኛው ዋን ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል። ስለዚህ አንድ ሲደመር አንድ ይሆናል ማለት ስለዚህ ዋን ፕላስ ዋን ይሆንልናል ማለት ነው። እሺ ከዛ which is equals to አሁን እዚህ ጋር ይሄኛው እና ይሄኛው ሲቀናነሱ ዜሮ ይመጣል አይደል? ስለዚህ 2i ሲካፈል የታችኛው 2 አይደል የሚሆነው 2 ሶ ይሄ ማለት ደግሞ ስንት ይሆንልኛል ማለት ነው? አይ ይሆንልኛል ማለት ነው። አይ ይሆንልኛል ማለት ነው። ሶ ይሄ ማለት ተመልከቱልኝ ይሄ ማለት በኖርማል ፎርሙላ ስናስቀምጠው በኖርማል ፎርሙላ ስናስቀምጠው ይሄው እዚህ a + b i አይደል ኖርማል ፎርሙላ እዚህ የተሰጠን a + b i ከምን ጋር እኩል ነው? ከአይ ጋራ እኩል ነው። ሶ አይ ማለት ደግሞ ምን ማለት ነች? እቺ ፎርም ደግሞ በምን አይነት ፎርም እቺ አይ የተቀመጠችልን በምን አይነት ፎርም የምትሰራው ማለት ነው? ዜሮ ሲደመር እቺኛው ፎርም እዚህ ጋር ያለችው አይ ማለት ዜሮ ሲደመር በስንት ነው? ዜሮ ሲደመር ስንት ነው? በአይ ማለት ነው። ሪሉና ኢማጂነሪው ማለት ነው። በሪሉና ሪሉ አለ ኢማጂነሪው ደግሞ አለ ማለት ነው። ስለዚህ በዚህ ፎርሙላ መንገድ አይ ማለት ከዚህኛው ጋር እኩል ነች። ሶ ስለዚህ ይሄው ተመልከቱልኝ a + b i which is equals to 0 ሲደመር አይ ነች አይደል? ሶ ስለዚህ a ከ0 ጋር እኩል ነው a which is equals to ከ0 ጋር እኩል ነው ኤንድ ደግሞ ቢ ደግሞ ከስንት ጋር እኩል ነው? የአይ ኮኤፊሽንት ይሄው የአይ ኮኤፊሽንት እዚህ ጋር ቢ ነው። እዚህ ጋር ደግሞ የአይ ኮኤፊሽንት ደግሞ ስንት ነው? ዋን ነው አይደል? ከዋን ጋራ እኩል ነው። ስለዚህ 0 እና 1 ይሆናል የኤ እና የቢ ዋጋ ማለት 0 እና 1 የኤ 0 ነው የቢ ደግሞ ፖዚቲቭ 1 ነው። ስለዚህ ዘ አንሰር ኢዝ ኤ ላይ ያለው መልሳችን ይሆንልናል ማለት ነው። እሺ ሌላኛው ደግሞ እዚህ ጋር ደግሞ ዘ ሬንጅ ነው የተጠየቅን ያለ ነው። ሬንጅ ኦፍ ፈንክሽን በቃ አሁን ይሄን እዚህ ጋር መጻፍ ማያስፈልግም። እንዴት ነው የተጠየቅነው? ስንት ነው? ይሄው f of x which is equals to root x x minus 2 ፕላስ 3 ባይዘይ በቃ አሁን ሌላ ታሪክ ውስጥ አትግቡ። እንደዚህ ጥያቄ ከተሰጣችሁ ይሄን ፎርሙላ ይሄን ነገር ያዙት በቃ። ይሄን አሁን ጊዜ ላለመግደል ሁል ጊዜ ይሄው የሆነ ፈንክሽን ከተሰጣችሁ x እንደዚህ f of x ተብላችሁ ማይነስ ፕላስ ኦር ማይነስ ሊሆን ይችላል። ስንት የሆነ ኤች የሆነ የሚባል ቁጥር እንደዚህ ከተሰጣችሁ ኤች የሚባል ቁጥር እንደዚህ የሆነ ኤች ማለት የሆነ ቁጥር ነው። ሶ እንደዛ ከተሰጣችሁ ከዛስ ፕላስ የሆነ ኤ የሚባል ነገር ከተሰጣችሁ ይሄው ኤ የሚባል ማለት ነው እዚህ ጋር ያለው ኤ ለኛ 3 እንደዚህ ከተሰጣችሁ ሁሉ ጊዜ የሚሆነው ይችኛዋን ኤን አጠቃሎ ሬንጁ የሚሆነው ኤን አጠቃሎ ኤክስ እንደዚህ ነው የሚሆነው። ኤን አጠቃሎ ይሄዳል ማለት ነው። ሬንጃችን የሚሆነው የማለት ሬንጃችን የሚሆነው የዋይን ይሄ ስለ ዋይ ነው ስለ ዶሜን ስላልሆነ እንደዚህ ነው የሚሆነው። ይሄን አጥፋ።
ሶ ስለዚህ ኤክስ ነው። ስለዚህ ዋይ ነው የሚሆነው። ዋይ ግሬተር ዛን አርግተን እንደዚህ አርግተን የምንወስደው ማለት ነው። ስለዚህ ይሄን ስንሰራው እንዴት ነው የሚሆነው ማለት ነው? ይሄው እንደዚህ ነው። ይሄው ፖዚቲቭ 3 ነው ያለው አይደል? እዚህ ጋር ፖዚቲቭ 3 ነው። ስለዚህ 3 ነው። 3 እዚህ ጋር ቢሆን የሚሄደው እንደዚህ ግራፉ እንደዚህ ምናምን እንደዚህ ነው የሚሆነው ማለት ነው። ስለዚህ ከ3ን ያጠቃልላል። ከ3 ቀጥታ መውሰድ ነው ማለት ነው። ሌላ ታሪክ ውስጥ መግባት አያስፈልግም። 3ን ያጠቃልላል። ይሄው 3ን ያጠቃልላል። ስለዚህ ከ3 ተነስቶ እስከ ፖዚቲቭ ኢንፊኒቲ ድረስ ይሄዳል ማለት ነው። 3ን አጠቃልሎ እስከ ፖዚቲቭ ኢንፊኒቲ ድረስ የሚሄድበት ኬዝ ነው ያለው ማለት ነው። ከ3 ተነስቶ ይሄ ማለት ደግሞ እንደዚህ ነው። ይሄ ወደ ፖዚቲቭ ኢንፊኒቲ ስለሆነ ቦታና ቀይሮ ኔጌቲቭ አደረኩት። እንደዚህ ነው የሚሆነው። ያው ከ3 ተነስቶ እስከ ፖዚቲቭ ኢንፊኒቲ ድረስ ይሄዳል። እስከ ፖዚቲቭ ኢንፊኒቲ ድረስ ይሄዳል አይደል? እንደዚህ ነው የሚጻፈው ማለት እንጂ ወደ ኔጌቲቭ ቢሆን ኖሮ ከ3 ተነስተን ወደ ኔጌቲቭ ከፈለግን እንደዚህ ነው የሚጻፈው። ኔጌቲቭ ስለሆነ ወደዚህ ነው የሚጻፈው። ስለዚህ መልሳችን ይሄ ነው የሚሆነው፣ ኔጌቲቭ ስለማይሆን ማለት ነው። ይሄን አጥፍተን በዚህ አድርገን መጻፍ እንችላለን ማለት ሁልጊዜ። ይኸው ይሄ ምንድነው ማድረግ ያለባችሁ መመልከት ያለባችሁ ስለ ሬንጅ ስትጠየቁ የአብሶሉት ቫልዩ ላይ ሬንጅ ከተጠየቃችሁ ፕላስ ብሎ የሚመጣውን ቼክ አድርጉት። ፕላስ ብሎ የሚመጣው ፕላስ የሚል ከሌለው ለምሳሌ ኤፍ ኦፍ ኤክስ which is equals to absolute value of x ብቻ እንደዚህ ብቻ ከተቀመጠ ምንም አይነት ቀጥያ ከሌለው የሚሆነው መልሱ ሬንጁ ከስንት ጀምሮ ነው? ከዜሮ ጀምሮ ነው ማለት ነው። ከዜሮ ይጀምራል ወደዚህ እንደዚህ ይሄዳል ማለት ነው። በዚህ መንገድ ነው የምንሰራው። ስለዚህ ከ3 ተነስቶ 3 ስላለን እዚህ ጋራ 3ን ያጠቃልላል። ስለዚህ 3ን የሚያጠቃልል ከሆነ ደግሞ ክሎዝድ ኢንተርቫል እንጠቀም ከ3 ጀምሮ ወደ ኢንፊኒቲ የሚለው ነገር ይሄንን መልሳችን እዛ ላይ አለ ማለት ነው። ስለዚህ ሌላኛው ደግሞ a father is 3 times as old as his son። ስለዚህ ፋዘርየው እያለን ያለው ይሄ ደግሞ ስለ ወርድ ፕሮብሌም ስለ ሊኒየር ኢኩዌሽን ላይ ስንማር ወርድ ፕሮብሌም የተመለከተ ነው። ስለዚህ ፋዘር የሚለውን ኤፍን በለው ፋዘርየው እና ልጅ አሉ፣ አባትና ልጅ አሉ። ስለዚህ አባትየው ስንት ነው ያለው? 3 ታይምስ የሱን የልጁን 3 ነው የሚሆነው። 3 እጥፍ ነው የልጁን እድሜ ማለት ነው። የልጁን እድሜ ደግሞ ኤስን በለው። ስለዚህ 3 ታይም ኤስ ነው የሱ እድሜ የልጁን ኤስ ብለናል ማለት ነው። እሺ ከዛስ ሌላኛው ስቴትመንት ደግሞ ይለናል። ያው ይሄንን ኢንተርፕሬት አድርጉትኝ እዚህ ጋር ያለውን ኢንተርፕሬት አድርገን የመጀመሪያው እቺኛዋ የመጀመሪያው ኢንተርፕሬት አድርገን ነው ማለት ነው። ሁለተኛ ደግሞ ኢን 12 year ወይንም በ12 አመት ደግሞ በ12 አመታት ውስጥ ምን ይፈጠራል ማለት ነው? he will be twice as old his son። ተመልከቱ ማን አባትየው የልጅየውን በ12 አመት ውስጥ የልጅየውን 3 እጥፍ ይሆናል የአባትየው እድሜ ማለት ነው በ12 አመት ውስጥ። ይሄኛውንም ኢንተርፕሬት ስናደርገው ድጋሚ የፋዘርየው እድሜ ምንድነው? በ12 አመት ውስጥ ማለት እንደምራለን ማለት ነው። ስንትን 12 ሲደመር የሆነ እድሜ አለ የልጅየው እድሜን 3 ስንት ነው ይላል? ትዊስ 2 እጥፍ ነው የሚሆነው። ስለዚህ 2 እጥፍ የልጅየው እድሜ ሶን ያለው ኤስ ነው ያለው። ስለዚህ 2 እጥፍ ይሆናል ማለት ነው። 12 ማለት ከ12 አመት በኋላ ነው። ከረንት ላይ ገምንባል ይሄኛው ነው የሚመስለው ከ12 አመት እንደዚህ ይሆናል ማለት ነው። ስለዚህ የተጠየቅነው ጥያቄ ምንድነው ማለት ነው? how old his son። አሁን የልጅየውን እድሜ ፈልጉ፣ የኤስን ፈልጉ ነው የተባልን ያለ ነው። የኤስን ለመፈለግ ምን እናደርጋለን ማለት ነው? የኤስን ለመፈለግ አሁን የፋዘርዬ መጀመሪያ ያገኘነው ኤፍን አግኝተናል። ስለዚህ ኤፍ ላይ እዚህኛው ላይ እንከታለን ማለት ነው። ስለዚህ የመጀመሪያ ግን 3s ነው። 3f ማለት 3s which is equals to ስንት ነው ማለት ነው? 12 ሲደመር 2 ታይም ኤስ ነው ማለት ነው። እሺ 2 ታይም ኤስ ነው። እቺ ኤስ ነው ብላችሁ ያዙት። እንደዚህ ነው የሚመጣው ማለት ነው። ስለዚህ አሁን ምን አደርጋለሁ? ሁለትን እቺኛው ወደዚህ ላምጣት። እዚህ ጋር 2s የሆነው ወደዚህ ላምጣው። ስለዚህ እዚህ ጋር 3s አለኝ ከዛ ሲቀነስ 2 ስንት አለኝ? ኤስ ይኖረኛል which is equals to ወደዚህ እናመጣው ማይነስ ስለሚሆን ማለት ስለዚህ 12 ይሆናል ማለት ነው። ስለዚህ አሁን ስንት ነው የሚሆነው ማለት ሁለቱን ስናቀናንሰው ኤስ ብቻ ይቀርልኛል ማለት ነው። ኤስ which is equals to 12 ነው ማለት የኤስ የልጁ እድሜ። ስለዚህ ሶን 12 years old ይሆናል ማለት ነው። years old ብላችሁ ያዙት። years old ይሆናል ማለት ነው። አሁን ላይ የሰውየው የልጅየው እድሜው ስንት ነው? 12 አመት ነው ማለት ነው የሚሆነው። ስለዚህ መልሳችን
ቢ ይሆንልናል ማለት ነው። ሶ ስለዚህ የዛሬ ክላሳችን ይሄንን የዛሬ ጥያቄዎችን እንደዚህ ይሄን ይመስል ነበር። በቀጣይ ደግሞ ወደ ቻፕተር 2 እንገባለን። ሶ ስለዚህ ቻፕተር 2 ላይ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንዳይረሳ ሰብስክራይብ አድርጉ እሺ። በቀጣይ